በዛሬው ዕለት በማህበራዊ ሚዲያ ላይ የበርካቶችን ቀልብና ትኩረት በስፋት ከተቆጣጠሩት አጀንዳዎች መካከል የክራይስት አርሚ ኢንተርናሽናል ቤተክርስቲያን ዋና መሪ የሆነው የአገልጋይ እዩ ጩፋ ገናናው ኢየሱስ የተሰኘው የበኩር መጽሐፍ ትላልቅ የቤተክርስቲያን መሪዎች፣ ታዋቂና ተጽዕኖ ፈጣሪ የሆኑ በርካታ ሰዎች በታደሙበት በኃይሌ ግራንድ ሆቴል በደማቅ ሁኔታ ተመርቋል። የመጽሐፍ ምረቃ መርሃ ግብሩን ግን እጅግ መነጋገሪያና በርካቶችን በሁለት ጎራ ከፍሎ እንዲከራከሩ ካደረጋቸው አበይት ምክንያቶች መካከል በበርካታ ኢትዮጵያውያኖች ዘንድ ታዋቂ ነውና ከ4.5 ሚሊዮን በላይ ተከታዮችን በቲክቶክ ማህበራዊ ድረገጽ ላይ በማፍራት እውቅናን ካተረፉ ወጣት ቲክቶከሮች መካከል ቀዳሚ በመሆን ስሙ በተደጋጋሚ የሚነሳው የአዶናይ በስፍራው መታደም ነበረ። ይህ ጉዳይ ታዲያ ለአንዳንዶች ከመጽሐፍ ምረቃው ባሻገር ነብዩ በስፋት ትኩረት ለመሳቢያና እይታ ለማግኛ የተጠቀመበት አይነተኛ መንገድ ነው እያሉ ሲናገሩ፣ ሌሎች ደግሞ የእይታ መነጽራቸውን አዶናይ ላይ በማነጣጠር አዶናይን ምንም በለው አንዳንዴ ብርሃነ ጥምቀቱ ላይ በመገኘት ሃይማኖታዊ ስርዓቱን ሲፈጽም ይታያል፣ በሌላ ጊዜ ደግሞ በሌላ ሃይማኖት ስፍራ ላይ እንደዚህ በመገኘት ክስተት ይሆናል። ይህ ምን የሚሉት መቀላቀል ነው በማለት እይታቸውን ሲገልጹ ተመልክተናል። በተለይ ሌላኛው ያልተጠበቀ ሐሳብ የሚያነሱ አንዳንዶች ደግሞ በቲክቶክ አዋርድ ላይ ከኢየሱስ በላይ ማርያምን ካነገሰውና ኢየሱስን ብሎም ስለ ኢየሱስ የተናገረችውን የአርቲስት ማስተዋልን ንግግር እንዲዋጥ ያደረገው ሰው እንዴት ተገኘ? ጥያቄያችን እዩ ጩፋ የሚያመልከው ኢየሱስ የትኛው ነው? የሞተው ኢየሱስ ከሆነ ብርሃን ከጨለማ ጋር ምን ህብረት አለው ተብሏል። ኢየሱስ በራሱ አንደበትም አስተምሯል። ስለዚህ እዩ ጩፋ ይህ መጽሐፍ ቅዱሳዊ የሆነ አካሄድ ነው ሄደው በማለት ሰፊ ትንታኔያቸውን በግልጽ እየተናገሩ ይገኛሉ። ከዚህ አስተንትኖና ብዙ ትችቶች የተነሳ ነገሩ በርካታ ክርክሮችን እያስተናገደ ያለ ጉዳይ ይሆናል። ከዚህ በተለየ ደግሞ ሌላኛ አቋማቸውን ያስቀመጡ ሰዎች ደግሞ እንደዚህ በማለት በስፋት ይነገራሉ። በጌታ ያላመኑ ሰዎች እንደዚህ አይነት የጌታ ስምና ማንነት በሚነገርበት ወንጌል በሚወራበት ቦታ ላይ መገኘታቸው በራሱ ወንጌል የሚሰሙበትን መንገድ እግዚአብሔር እያመቻቸላቸው ሊሆን ስለሚችል ፈጥነን የየራሳችንን ውሳኔና አስተያየት በፍጥነት ከመስጠት ልንቆጠብ ይገባል። በጨለማ የሰው ሕይወት ላይ ብርሃን ማብራትና ዘሩን በራሱ ጊዜ አብቅሎ ከጨለማ ወደሚደነቅ የብርሃን መንገድ የሚያመጣው መንፈስ ቅዱስ በመሆኑ ዘሩ መቼ ያድጋል የሚለው ጥያቄ ከአእምሮአችን ነጥለን በማውጣት እንደ አንድ ያመነ ክርስቲያን ወንጌል የሚሰሙበትን መንገድና ሁኔታ ማመቻቸት ግን የኛ ፋንታና ድርሻ ነው በማለት በሰፊው ሲናገሩ ተደምጧል። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ሐሳባችሁ ምን ይሆን? ሐሳብና አስተያየታችሁን በቅንነት በሐሳብ መስጫው ሳጥን ስር አስቀምጡልን እያልን እስቲ በመጽሐፍ ምረቃው ላይ የወንድማችን አዶናይ መገኘትና አጠቃላይ ሁኔታውን የሚያሳየውን ቪዲዮ ተመልክተን እንመለስ። እናንተም ውድ ቤተሰቦቻችን እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን እስቲ ቪዲዮን ተመልክተን እንመለስ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በጽሁፋችን ላይ እንዳሰፈርንላችሁ እንዲሁም በቪዲዮ ላይ እንደተመለከታችሁት እንግዲህ ከ4.5 ሚሊዮን በላይ ተከታዮችን በቲክቶክ ማህበራዊ ድረገጽ ላይ ማፍራት የቻለውና በተለያዩ በጎ አድራጎት ስራዎቹ የምናውቀውና በበርካቶች ኢትዮጵያውያን ዘንድ እንግዲህ ተወዳጅነትን ማፍራት የቻለው ወንድማችን አዶናይ በዛሬው ዕለት በኃይሌ ግራንድ ሆቴል በተደረገውና የክራይስት አርሚ ኢንተርናሽናል ቤተክርስቲያን ዋና መሪ የሆነው የነብይ እዩ ጩፋ የበኩር ስራውና ገናናው ኢየሱስ የተሰኘ መጠሪያ ያለው መጽሐፍ ምረቃ ላይ የመገኘቱ ጉዳይ እንግዲህ በርካቶችን እያነጋገረና በሁለት ጎራ ከፍሎ እያከራከረ የሚገኝ ጉዳይ ነው። ሁሉም ሰው እንግዲህ የሚያነሳውን ሐሳብና አስተያየት በፕሮግራማችን ላይ የገለጽንላችሁ ሲሆን እስቲ እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን አስቀምጡልን ለማለት እንፈልጋለን። እኛም ደግሞ ሐሳብና አስተያየታችሁን በቅንነት የምንመልስ ይሆናል
ይሆናል ማለት ነው። ስለዚህ በዛሬው ፕሮግራማችን የክራይስት አርሚ ኢንተርናሽናል ቤተክርስቲያን ዋና መሪና መጋቢ የሆነው የአገልጋይ እዩ ጩፋን ገናናው ኢየሱስ የተሰኘ መጽሐፍ ምርቃት አስመልክተን እንዲሁም ደግሞ የታዋቂው ቲክቶከር አዶናይን በስፍራው ማግኘት እንዴት በበርካቶች ዘንድ የተለያየ ምልከታ ሊፈጥር እንደሚችል የተለያዩ እይታዎችን በማንሳት ወደ እናንተ ውድ ቤተሰቦቻችን ያቀረብንበት አጠር ያለ ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።